በእናታችሁ እንደገና አያችሁ ታረል ሀጃ ወጥቷል። ሀጃ ቅኝት ባንድ ለሰይፉ ኢቢኤስ ያለው ፍቅር ኪቦርድ እስከ መስበር እንዴት ብትመታው ነው? እንኳን ኪቦርዱ ብቻ ወደቀ ራሱ አልወደቀ። እንኳን አተረፈ። ልዩ መዝናኛ በያላችሁበት ጥሩ ጊዜ ፈጣሪ አንድ ሳምንት እድሜ ሰጥቶ አገናኘን። ክብር ምስጋና ለእርሱ ይሁንና ተመልካቹ በጣም ደስ ይላል። እንኳን ደህና መጣችሁ በሉ። ሳንወድቅ አሪፍ ነው። ሳንወድቅ እስኪ እንኳን ደህና መጣችሁ። በሰላም ነው አይደል? ሁሉ ነገር የጠጣ ሰው የለም አይደል? አዎ አልጠጡም። አጋጣሚ መልእክትን አጣፍታ የመጣችው መልእክት እንኳን ደህና መጣሽ። እንኳን ደህና መጣሽ በሏት። የዛሬ ዓመት የጩንዬ እናት አጠፋፏ ከቫላንታይን በኋላ የለችም። ብዙዎች ገምተዋል። እሷም አላሳፈረችም። ወፈር ብላ መጣለች። ካሁን በኋላ ጉንጯ ብቻ ሳይሆን እዚህም አካባቢ አፈረችም ነው የተነፈው። አፈረች። ድንቡሼ ገላ በእናታችሁ ዳኒ በዛው ቀረ። ያው እንግዲህ ቅኝት በአንድ ዝግጁ ነው። ተመልካቹም አለ። እሁድ ሆኖ ተገናኝተናል። ስለተገናኘን ደስ ብሎናል ለማለት ነው። እንዴት ነው? ቆንጆ በጣም አይደለ? በጣም የሚያምር ኮትና ሱሪ ነው። ያው እንደምታዩት ነው። ማነው እንዲያሳመረ ካላችሁኝ ከቢር የወንዶች ልብስ በአዲስ አበባ ቁጥር 1 የሁሉም ምርጫ እየሆነ ነው። አስቡት፣ እኔ ላይ እንዲያማረ እናንተ ላይ ከቢር ለከቢር በአይነት ነው። ሰርግ ካለ ግብዣ ወይ ምርቃት፣ ማንኛውም እንግዲህ ኮትና ሱሪ የሚያስፈልገው አይነት ዝግጅት ካለ እንዳታስቡ። በጣም ትልቅ ግዙፍ የወንዶች ልብስ አስመጪ ነው በአዲስ አበባ። ከቢር የሰይፉ በኢቢኤስ ልዩ ስፖንሰርና ክብር ነው። በቃ እጅግ በጣም ያማራል። አረላ በጣም ግሬስ አይደለም። ሙሽራውን ከነገረችን መልእክተ ኮትና ሱሪ ከቢር ስፖንሰር ታድሎ ተፍተፈ በል 3 ናቸው። በበዓል ነው የሚያገቡት። አሁን እንደ ስሙ አንድ ሰው ስም ጥሪ ነው የተባለው። ለማንኛውም እንግዲህ ሰርግ ካለ ግብዣ ካለ ምንም እንዳታስቡ። ከቢር በሰይፉ በኢቢኤስ ላይ እንግዲህ እንዲያሳምረን ለቀጣዩ 1 ዓመት ይዘልቃል ማለት ነው። ከቢር ያው እንግዲህ ሰይፉ በኢቢኤስ እንዴት ነበር ሳምንቱ? በተለይ ባለፈው ሳምንት የነበረው ፕሮግራም በብዙዎች ዘንድ ተወዷል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ልብ ወዳጅ አስናቀ እዚህ መጥቶ ነበረ። አዎ እንዴት አገኛችሁ? ፕሮግራም ቆንጆ ነበር። በጣም አፍ የሚያስከፍት እንዲህ አይነት ጓደኛ ይስጥ። ጓደኛ ያለው እንዳስናቀ አሁን የለም። ድሮ ነበረ፣ አሁን ግን የለም። 90ዎቹ ላይ እኮ ቀረ። አሁን ሀሳብ ነው ያለው። ሀሳብ ሆይ ሲባል ይመጣሉ፣ ዝም ሲል ስታጣ ይደርቆሃል። በቃ ይሄ ነው አሁን ያለው። እውነት ግን አንዳንድ ጥሩ ደግሞ ጓደኞች የምትላቸው የራስ የምትላቸው ጓደኞች አሉ። እንዳስናቀ አስናቀ እኮ እውነቴን ነው የምልህ ሰይፍሻ፣ ነፃነት የሞተ ሁሉ አልመሰለኝም። በቃ እውነት በህይወት ያለን እየመሰለኝ ያለው አሁን ራሱ። ለዚህ ነው እኮ ብዙዎች ከዚህ ቃለ መጠየቅ በኋላ ለምንድን ነው ነጻነት ወርቅነህ ቦታ አስናቀ የማይተካው ብሎ ይሄንን ቪዲዮ ሰርተውታል። በጣም ለየት ስላለብኝ ነው። እስኪ ይኸው ልጋብዝ። እንደምን ቀረባችሁ፣ እንደምን ኖራችኋል፣ እንደምን ሰምታችኋል፣ እንደምን አምሽታችኋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ፣ ዝነኛ፣ ሀብታም፣ ታዋቂ ትሆናላችሁ።
አንደኛ መራጭ ነኝ። አንደኛ መራጭ ነኝ። ገባ። እናንተ እንዴት ነው? ብዙዎች ያው እንግዲህ አስኔ በተለይ ከዚህ ቃለ መጠይቅ በኋላ ብዙዎች የጓደኛውን ራዕይ ለምን አያሳካም የቤተሰብ ጨዋታን አስኔ ሲሰራ ማየት እንፈልጋለን የሚለውን አስተያየቱን ይዤ ደውዬለት ነበረ። አሁን ካለሁበት ስሜት ወጥቼ በዚህ ጉዳይ ላይ እሰራዋለሁ አልሰራውም ለማለት ይከብደኛል። ግን ብሰራው አይከብደኝም። ግን የጊዜ ጉዳይ ነው። ወደፊት አስብበታለሁ። ህዝቡ በጣም የሚጠይቅ ከሆነ ግን አሁን ካለሁበት ስሜት ወጥቼ ፕሮግራም ብሰራ የመስራት አቅሙም ብቃቱም ያለኝ ይመስለኛል። ከነፃነት ጋር ብዙ እንደመኖራችን ብሏል። እንዴት ነው አላስነ ጓደኝነት ግን በጣም ደስ ይላል። አሁን የድሮና የዘንድሮ ድሮም አሪፍም መጥፎም ይኖራል። ግን አሁን የብዛትና የማነስ ጉዳይ ካለ ከፋ ይዝኛል። ይሄኛው ደግሞ ቀደም እንዳለው ብዙ የተወጋ ጓደኛ የበዛበት ጊዜ ነው። ኦሪጂናሉ ብዙ የነበረው አሉ አንዳንድ ኮንሴፕሽን አለ ኦርጋኒክ ከማላይ ጠፋ። ግን አሁን በዛ አይልም ነው። እሱ የለች። ስለዚህ ሁላችንም አንዳንድ አስኔስት አሜን። ጓደኝነት በጣም እውነት። ግን አንተ ጓደኛ ማለት እንዳስኔ እንዲሆንልህ ትፈልጋለህ። አንተስ ለጓደኛ እንደዛ ወይ ነው ጥያቄው? ለሆነልኝ ይሆናሉ እንዴ? ምን ሲሆንልህ ነው የምትሆነው? አይ ባይሆንም ወንድምነት ነው ዋናው። አሁን አንዳንድ ቦታ በስራ ምንም ስንገናኝ ዘቤስ የምትላቸው ሰዎች አሉ። ስም አልጠቅስም። ምርጥ ሰዎች አሉ። እንደ ወንድም ሆነ ሁለትም ተከባብረ ተደጋግፈ የምትኖሩ ሰዎች አሉ፣ ጓደኛሞች አሉ። እንደነዚህ አይነት ሰዎች አሉ። ስለዚህ አሁን ቅድም በሰጠኝ መልስ ተመስርቼ እኮ ሰዎች ለምን አይወዱኝም ማለት አትችልም። መጀመሪያ ራስን መጠየቅ ያለብን እኔ ወደዋለሁ ወይም ወዳቸዋለሁ። ምን አረጋግጣለሁ? ወዳቸዋለሁ። ትልቅ ሴትዮ ናቸው። ታራቃቸው አገዘፈ ነገር ትልቅ ሰው ናቸው። የአእምሮ ትልቅ ናቸው። እኔ ወደ እድሜም ነገር የለብኝ ጉዳዩ ወደ ሌላ አቅጣጫ ሄዷል። ብዙ ቦታ ከተተ ልንገራቸው እኔም ይወዶታል። ወዳቸዋለሁ። ወዳቸዋለሁ። አገላለጽ እኮ ነው። ለማንኛውም እንግዲህ ጓደኝነት ድሮና ዘንድሮ ሁላችንም ውስጣችንን ብንፈትሽ ጥሩ ነው። ሰዎች እንደዚህ ይሆኑልናል ማለት ብቻ አግባብ ነው? እኔስ ለሌሎች እንዲህ መሆን እችላለሁ ወይ ብለን ራሳችንን ጠይቅ። እንዲደረግልን ሳይሆን ምንድናደርግም ራሳችንን መጠየቅ ግድ ይላል አይደለ? ማድረግ ምናምን ስል ግን ሌላ ነገር እንደዚህ ጥሩነትን ማድረግ ከሚለው አንጻር ነው። በእናታችሁ ምንድነው ዋናው? መልካምነት ለራስ ነው በቃ አይደል? መልካምነት ለራስ ነው። መልሶ የሚከፍለውም ለራስ። ጥሩ ብታደርግ በቃ ለራስ ነው፣ ለህሊና ነው። ስተኛ ራሱ አሪፍ ደጭ ያለ እንቅልፍ ለሽ ብለህ እኔ ክንዴን አየሁና እኔና ክንዴን አንድ የሚያደርገን መልካምም አይደለንም፣ ደሽም ብለን እንተኛለን። መልካም ነገር እንዳጠብቅ ጥሩ እንዳረገ ሰው ጥሩ። ያው እንግዲህ ከዛ ውጭ እንግዲህ የቤተሰብ ጨዋታ ሲባል በጣም ብዙ ሰው ፕሮግራሙን ስለሚወደው ከነፃነት ህልፈት በኋላ እንደውም ፕሮግራሙን ማን ይቀጥለው የሚለው ነገር የብዙዎችን ቀልብ የያዘ ነበረ። አለማየሁ ታደሰ ተብሏል፣ አለምሰገድ ተስፋዬ ተብሏል። አሁን ደግሞ ከአስኔ ቃለ መጠይቅ በኋላ የሰውን አስተያየት ስናየው ብዙዎች ደግሞ ልክ እንደ አስኔ ሁሉ ለቤተሰብ ጨዋታ ብቁ ነው ያሉት ኮሜዲያን ያሲንን ነው። ያሲን ያው ሰው ፕሮግራሙን ስለሚወድ ነው፣ እንዳይቆም ከመፈለግ ነው። ኮሜዲያን ያሲንም ፕሮግራሙ በጣም ከባድ ነው። ፕሮግራሙን ለመስራት ብቻዬን እችለዋለሁ የምለው አይነት ነገር አይደለም። ያው አላህ ካላገዘኝ ግን ህዝቡ ግድ የለም ከጎንህ ነን፣ ይህ ፕሮግራም መቀጠል አለበት የሚለኝ ከሆነ እና ግድ የለም ኮሜዲያን ያሲን ይስራው የሚል ከሆነ ግን
ብሰራው ጥሩ የሚሆን ይመስለኛል ብሏል። ኮሜዲያን ያሲንስ እንዴ? ለማንኛውም እንግዲህ ያው በቅርቡ ከዚህ ዓለም በሞት አጣ ነው። የብዙዎች የሳቅ ምንጭ ነበረ። የቤተሰብ ጨዋታ ፕሮግራምን ሁሉም ይወደዋል። ለዛም ይመስለኛል እንግዲህ የተለያዩ ቃለ መጠይቅ ሲደረግ ከስሩ ማን ይቀጥል ማን እከሌ ምናምን የሚባባለው በጊዜ ሂደት ማን ይህን ፕሮግራም ሊቀጥል ይችላል የሚለውን የምናየው ይሆናል። እናንተ ግን ማን ይቀጥል በሚለው ላይ ሀሳብ መስጠት ትችላላችሁ። ከዛ ውጭ እንግዲህ በጣም አስቸጋሪ ሳምንታትን እያሳለፍን ነው። ግን እግዚአብሔር አይወቀስም አይከሰስም። በሚያደርገው ነገር ሁሉ ልክ ነው። ለበርካታ ዓመታት ከህመሙ ጋር እየታገለ ነበረ። አለሁ ደህና ነኝ ሲል የነበረው በኢትዮጵያ መዝናኛ ፕሮግራሞች ታሪክ የራሱን አሻራ ኑሯል። እሱም ጉራማይሌ ቴሌቪዥን ፕሮግራም ብዙዎች የሚወዱለት ነው። ከዛ ውጭ በተለያዩ ሬዲዮዎች፣ ቴሌቪዥኖች ላይ ፕሮግራም በመስራት ይታወቃል። መጽሔት በማዘጋጀት ይታወቃል። ከአሁን በፊት እንደውም የሰይፉ በኢቢኤስ እንግዳ አድርጌው ነበረ። ለዓመታት በሱስ ህይወት ውስጥ ነበርኩኝ። አሁን ግን እግዚአብሔር ከዛ አውጥቶኛል፣ የንስሐ ጊዜ ሰጥቶኛል። አሁንም ወጣቶች ከኔ መማር አለባቸው ብሎ ሚስጥሩን ሳይደብቅ ገበያ ላይ ወይም ደግሞ አደባባይ ላይ በማውጣት እባካችሁ ከኔ ተማሩ፣ እኔ የመታኝ ድንጋይ እንዳይመታችሁ ሲል ነበረ። እንግዲህ በጣም እጅግ የምንወደው በቁም ያለ ላይብረሪ ይባል ነበረ። ተመስገን በአዲሶን ባሳለፍነው ሳምንት አተናል። ለቤተሰቦቹ፣ ለእናቱ፣ ለአድናቂዎቹ፣ ለእኛ እግዚአብሔር መጽናናትን ይስጠን። ተመስገን ሚዲያ ተሳትፎ በጣም የሚገርም ነው። ከ17 ቀን በፊት ያው ከዚህ ዓለም በሞት ያጣነው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የአማን ፍስሐ ጽዮንን ሞት ምክንያት በማድረግ ለእኔ ለራሱ እስኪ ችን ግጥም ተጠቀምባት ብሎ ልኮልኛል። ከ17 ቀን በፊት ተመስገን በአዲሱ። አሁን ደግሞ እሱ ከዚህ ዓለም በሞት ተለይቷል። ባለው ነገር ላይ ሁሉ በመሳተፍ ይታወቃል። ፈጣን ገጣሚም ነው። ለምሳሌ ተመስገን በአዲሱ የካቲት 4 የላከልኝ ብናጣው በማይቀረው ሞት ቀኑ ሆኖ ዛሬ ብናዝንም ሕያው ነው ያኖርክልን ቅርስ ፈጽሞ ባንተ አንተክዝም። ኢቢኤስ ካንተ ጋር ያበራል እንደ ምስራቋ ኮከብ ኦሪዮን። እግዚአብሔር ነፍስን ይማር አማን ፍስሐ ጽዮን ብሎ ነበር ከ17 ቀን በፊት። እንግዲህ ተመስገን ካሁን በፊትም እንደተናገረው ከካንሰር ጋር ሲታገል ነበር። ግን በጣም አስቸጋሪ የሆኑ ሕክምናዎችን እያሳለፈ ደስተኛ ሆኖ ለመታየት ይሞክር ነበረ። ሆስፒታል ሄጄ በጠየቅኩት ጊዜ እሱን አይቻለሁ። እንደዛም ታሞ ደግሞ ለሌሎች ለመድረስ ያለው ፍላጎት ደግሞ በጣም የሚገርም ነው። የመቄዶንያን ገቢ ማሰባሰቢያ በምንሰራ ጊዜ እዛው ስቱዲዮ ድረስ ሰሚት 72 ከወዳጆቹ ያሰባሰበውን በጊዜው አስታውሳለሁ ከደቡብ አፍሪካ ይመስለኛል ለአንድ ወዳጁ የላከለትን 100,000 ብር ይዞ እንደውም ያላት ነገር ምንድነው እጅ በእጅ ፍቅር እንዲደረጅ ማለት እንትን ሰጡ ማለትን ያርስ በቃ ይሄው ስጥት ምናምን ብሎ ነበር በጊዜው። እንደውም ፎቶውን ይዩት፣ ብሩና ይዞ መጥቶ ከኔ ጋር የተነሳ ፎቶ ነው። ያው እንግዲህ ተመስገን ለማዝናናት የሄደበት ርቀት፣ ለማገዝ ለመርዳት የሄደበት ርቀት፣ ከዛ ውጭ ደግሞ ከራሱ የህይወት አጋጣሚ ተነስቶ ደግሞ ወጣቶችን ለማስተማር የሄደበት ርቀት በጣም ይገርም ነው። ከጫት ሱስ ጋር በተገናኘ በተለይ አዲስ አበባ ውስጥ ያልካምኩበት ሰፈር የለም ነው ያለው በጊዜው። እና በቃምኩበት ሰፈር ሁሉ መሬት ቢሰጠኝ አዲስ አበባ የኔ ትሆን ነበር ብሎ ነው የሚናገረው። የቃማውን ጫት ሲገልጸው ባሌ ጎባና ያክልም ብለህ ነው እያለ ነበር። ግን መጨረሻ ላይ ያን ሁሉ ማድረጉ ልክ እንዳልሆነ በዚህ ህይወት ውስጥ አሁንም ያሉ ወጣቶች ካሉ ባካችሁ ንቁ፣ ውጡ ሲል ነበረ የራሱን ገጠመኝ አውጥቶ በአደባባይ ሲናገር የነበረው። ተመስገን በአዲሱ እንግዲህ የበጎ ስራዎችን ሲሰራ ሰዎችን ለማዝናናት ሲጥር ቆይቶ ባሳለፍነው ሳምንት ከዚህ ዓለም በሞት ተለይቷል። ሰይፉ በኢቢኤስም ለአድናቂዎቹ፣ ለቤተሰቦቹ፣ ለእናቱ መጽናናትን ይመኛል። ከዳግም ሐዘን እንደገና እስኪ ይሰውረን። በነገራችን ላይ እንደው የመቄዶንያ ነገር ከተነሳ ዛሬ ካሉን እንግዶች መካከል መቄዶንያ አሁንም ገቢ ማሰባሰቢያውን ይቀጥላል። መቼ የት የሚለውን
መረጃ ይሰጠናል። ለየት ያለ ሙሽራም ይዘን እንመጣለን ዛሬ። ምንድን ነው ከመቄዶንያ ጋር ሙሽራዋ የሚያገናኛት ጉዳይ? ለማንኛውም ዛሬ እዚህ ሰይፉ በኢቢኤስ ላይ ለየት ያለ ነገር እናያለን። ቢኒያም መቄዶንያም አለ ለማለት ነው። ለማንኛውም ሳምንቱ እንዴት ነው? ጥሩ አይደል ሳምንቱ? አዎ ያው እንግዲህ በአንዱም አሁን ጾም ስለሆነ በሁለቱም ታላላቅ ሃይማኖት እኮ አሁን በዚህም ታላቁ ረመዳን ጾም አለ፣ በዚህም የአብይ ጾም አለ። ሰይጣን እኮ ተወጥሯል። የሆነ ሰላም ነገር አለ አይደል? አዎ የዛ ምክንያቱም መሰለ ጾም ጸሎቱ ነው። አዎ ትክክል። ሰላም ለሀገራችን፣ ሰላም ለዓለማችን። ይሄ ባንድ ለጾም ያው ትንሽ ስራ ይፈታል አይደል? ዝግጅቶች ያሉ ምን ሰራላችሁ? ወንድ እየሰራ እኔ ያው ዘለሰኛ ነው ቤት ዘለሰኛ ጫውታ የጾም ብፌ እየሰራ ነው። አይ ዘለሰኛ አየ ግን ባህላዊ ሙዚቃ መሳሪያ ብቻው ደግሞ ይሄ ምን አንተ አትጫወት በምን ታመሰግናለህ? ከበሮ በፍስክ አደበድባት አይደል? ከበሮ አለ እንደው የጾም ነገር ከተነሳ ግን ብዙ ነገሮች የጾም እየመጡ አሁን የጾም ማኪያቶ የሃይማኖት አባቶች በጣም ነው የሚቃወሙት። ምኑን ተጾመ ነው የሚሉት። ግን አሁንም ቢሆን የንግድ ቤቶቻችን የፍስጉን ስሜት በጾም የጾም ዱለት ሲመጣ እንደውም በቀደም የጾም በግ ድምፅ አልባው ነው ወይስ አለኝ ብሎ አንዱ ድምፅ አልባ የጾም ነገሮች የምር ነው። እና የሃይማኖት አባቶች የሚሉት በቃ የጾም የሚለው ስሜት ራሱ ሙሉውን በቃ መጠፋት አለበት ነው። ግን እንደዛ አይደለም። አሁን ለምሳሌ አመሌ አይለቀኝም ብሎ የጾም ጥብስ እየበላ ነው። ይሄ የላከልኝን ቪዲዮ ይዩት። አዎ እቺ እንደውም ትናንት አንድ አጋጣሚ ልንገርህ ሴፍሻ በዚህ ምግብ ላይ ባለቤቴ ገበያ ሄዳ ልትገዛ ቦሎቄ ወዳለው ነው በጣም እና በቋቋም ያስታውቅ እውነት የምድር አጋጣሚ የገዛች እሷ ጮማው አለ እንዴ አለች አለችኝ አንዷ ከስተምሮ ጮማውም አለ እንዴ ጮማውን ሲጭኝ ጮማው ነው የሚባለው ምግብ ልለሽ ጮማው ገረመኝ ነኝና ጮማው በቃ ለጮሚቲ በእናትህ ምንድነው ታዲያ? በቃ እኮ ዝልዝል ነው የቀረው አዲ ጮሚዬ አለ እኮ አሁን አይተውደውና ዳጣው አለ ሁሉ ነገር ወደዋለሁ ብትይሰሽ ቦሎቄው እንደው የማይገባኝ ነገር ስጋን ይተካል የሚለው ነገር በተለይ አፍ ውስጥ ሳኝከው ከገባ በኋላ ሊተካ ይችላል። እዚህ ውስጥ ግን አይተካም። አሁን አንድ በልተስ ቴክኒካል ታገልክ እኮ ምኑን በላት ያሹን ደንበኛ በእናታችሁ እንደዋይ ወይ ዮናስ እንጨርጨር ምን እንደው የምግብ ነገር ከተነሳ ግን የተለያዩ ክለቦች እንደ በተለያየ ምግብ አይነት ይወከላሉ። እስኪ አሁን ለምሳሌ እኛ የምንወደው ክለብ ምን ይሆን? እስኪ አይተነው እንመለስ። እንዴ ቅመማ ዛሬ ኳስ ያለው አታይም? ከዚህ በኋላ ኳስ እንኳን ሲጫወቱ ሲሸጥ አላይም። እንዴ ምን ነው አባቴ ተንከባክቦ ያቆየውን ጨጓሬን አርቴታ ይላጣው እንዴ? ከዚህ ተነስተን ነው እንግዲህ ተወዳጁ የስፖርት ክለብ አርሰናል ምስር ወጥ ተብሏል። ጨጓራ ይልጣል ላርሴ በእናታችሁ በጣም ማንቸስተር ዩናይትድ ሱፍ ፍትፍት እናድርገው ሽሮ ፍትፍት አዎ ካንጎበር መልስ ነው። ካንጎበር መልስ አምጋች 2016 ከገባ ማንቸስተር ዩናይትድ አልተሸነፈም። እንኳን ደስ አላችሁ ለዩናይትድ ደጋፊ። እንዴት ነው ግን ኳስ አይቻላቅም እኔ እግዚአብሔር ይመስገን ተነገር ገላገለህ ምንም አሰብኩ ከዚህ በላይ እንዴት ልጠቁር እንደምትችል እኔ ሳይሆን እንጨርጭረ እንደዚህ እኮ በክንክን የምንለው አንድም በአርሰናል ነው። ሌላው እንግዲህ ባሳለፍነው ሳምንት በቃ መነጋገሪያ ከነበሩት ጉዳዮች መካከል ሰይፉ እስኪኝን ሴት ለምን አታቀርባቸው? ምክንያቱም ያወሩት ነገር ለየት ይላል ብለውኛል።
ምንድነው ስለ የላኩልኝ ነገር እስኪ አዎ ፖድካስት ላይ ቀርበው ነው ይሄን ያሉት ሳውዲ ያለው የሳውዲውን ንጉስ በጥፊ ስመታው ደንግጦ 8000 ሪያል ሰጠኝ ወይ እውነታቸውን ነው እና እኛናቸው የሚቀርቡት አንዳንድ ማስረጃ የማይቀርብባቸው ወሬዎች ግን ሲነገሩ አስቸጋሪ ናቸው አይደለ ዘንድሮ አሁን ፖድካስቱ ምናምኑ በስቷል ጥሩ የሚሰሩ አሉ ይዛል ደግሞ ትንሽ አሁን እንዴ አይነት ወሬ ከተጀመረ እኔ ከትራምፕ ጋር ያለኝን ነገር ነግራችኋለሁ በአንድ ፖድካስት ጥሩ በእናታችሁ ጥሩ እንጂ ብዙ ነገር አሳልፈናል እንዴት መጥፎ ሰው መሰላችሁ ትራምፕ አሁን እንዴ ስንት ነገር ግራውንድ ቴኒስ የተጫወቱ እንዲፈንደድቡ አንድ ፎቶ አለው አይደል እኔ ከኔ ጋር እኮ ነው እንዴ ሳሰቃየው እኮ ነው በጣም እንዴት ከኔ ጋር ያሳለፍነው ህይወት እንዴ ተጀመረ ማለት ነው ማስረጃ ካልቀረበ እኮ አንዳንድ ወሬ አይታመንም ካስተያየቱ ሁሉ ደስ ያለ ምንድነው ምናልባት የሳውዲው ንጉስ ላይሆን ይችላል ምናልባት በሳውዲ የሚኖር ሰውየው ስሙ ኪንግ ከሆነ ንጉስ ከሆነ የሚል አስተያየት ሌሎች አስተያየቶች ምን ዲስኪ በርግጫ በትዩ እኮ ቤት ይሰጥሽ ነበር አረ ሊንኩን ላኪልኝ እስኪ እኔም ልምታውና ይስጠኝ እንዴ ተጀመረ አት ደግሞም ነበር 16000 ሪያል እኮ ይላል እንዴ እኔም አይቼዋለሁ ስትመታው አንዳንዴ በቃ ለመታየት ይሆን ይችላል ወይ እንግዲህ ማይክሮፎን ስንከፍት እንደው የት እንዴት እንደው ማስረጃ ቢኖር ማለት ጥሩ ይመስለኛል አለበለዛ በእኛ ጊዜ እንደነበረው ወይ ሰሞን ረገጣ ፖድካስት ቢጀምር አሁን በእኛ ጊዜ የውሸት ስሙ ምን ነበራችሁ ምን ነበር ታስታውሳላችሁ ውሸት ቁጩ በቅርብ ቀን እኔም ጀምራለሁ ቁጩ ፖድካስት እንዴት ነው አለበለዛ ማስረጃ ካልቀረበበት እንዴ እንደዛ ነው የሚሆነው ያው ተመልካቼ ባክህ አቀርባቸው ላልከው ማስረጃውን ይዘው ከመጡ ሲቀበሉና ሲመታቸው እዛ ሶፋ ላይ ይቀመጣል ያው እንግዲህ በዚህ ልዩ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም የተለያዩ ጽድቅ መንገድ ላይ የቆሙ ወገኖች አሉ የታመሙ አልጋ ያዙ እነሱ ደግሞ የተለያዩ ቪዲዮዎችን ላካርጓል ለባካችሁ አግዙን እግዚአብሔርን የሚያስደስት ስራ ስሩ እያሉ ነው ቪዲዮቹን አይተን እንመለስ እንደምን ዋላችሁ የኢትዮጵያ ሕዝብ እግዚአብሔር ይመስገን እግዚአብሔር እርዳታ ጋር ለዚህ ሰዓትና ደቂቃ ደርሰናል ልጃችን ህፃን ሳሙኤል ቀን ጳጉሜ 5 2017 በደረሰበት ድንገተኛ አደጋ በጅማ ስፔሻላይዝድ ሆስፒታል ሲረዳ ቆይቶ አሁን ደግሞ ውጭ ሀገር ሄዶ እንዲታከም ስለተባለ ያንን የማድረግ አቅም ጉልበትም ስለሌለ የኢትዮጵያ ሕዝብ ይህንን ህፃን እንዲታደገን ስንል በእግዚአብሔር ስም ጠይቃለሁ። አራርሳ ነገሳ ይባላል። 1 ዓመት ከ6 ወር ነው የተኛው። ሲጀምሮ ማለት ነው በሽታው የተባለው መጀመሪያ የሚያራይ ሲነሳ እጅና እግሩ ሰራ ነበር እና ሐኪም ቤት ሳይሄድ ቤት ቆይቷል። እሱ ሳል ይዞት ከዛ ሐኪም ቤት ሲሄድ ቲቪ ነው አሉ የጭንቅላት ቲቪ ነው አሉ። ከዛ ለ1 ዓመት እንትን መድኃኒት ታዘዘለት የቲቪ መድኃኒት ታዘዘለት። ከዛ ሌላ ነገር ሆኖ ተቀይሮ መጣ። ጳውሎስ እጅ ደግሞ በቃ ቲቪው ራሱ ጭንቅላቱን አቆሰለው እና ደግሞ ይሄ ሰውነቱን የቆላለፈው ደግሞ ነርቭም አለበት እና የኢትዮጵያ ሕዝብ የቻለው እንዲረዳኝ ያልቻለው ደግሞ በጸሎት እንዲረዳኝ ይፈልጋሉ። ኢትዮጵያን ዘመዶቼ መላው ኢትዮጵያ ሕዝብ ኤርትራውያን ኢትዮጵያን ሁሉም ሰው ይህንን ቪዲዮ የምታዩ እህቴ ሎዛ በዛብህ ልትሞት 5 ቀን ቀርቷታል ብሏል ዶክተር። እኔ መናገር አልችልም። እኔ በአሜሪካን ሀገር ውስጥ ነው የምኖረው። ጎፈንድም ከፍቼ ከአቅሜ በላይ ሆኗል። እባካችሁ ድረሱልኝ። እህቴ
ከምትሞትብኝ ኢትዮጵያ ውስጥ ምንም አይነት ሕክምና አልተገኘላትም። ትራንስፕላንት ያስፈልጋታል። ሊቨር ለመስጠት ተገኝቶላታል። ግን የተጠየቅነው $37,000 ነው። ይሄን ደግሞ ለማድረግ በጣም ከባድ ሆኗል። ያለን ቀን በጣም ትንሽ ነው። በቤተሰቡ ስም ጠይቃችኋለሁ። ታናሽ እህቴ በጣም ወዳት እህቴን አትርፉልኝ እባካችሁ። እነዚህን ወገኖች በማገዝ በጸሎትም በገንዘብም ስለምታደርጉት ልግስና ከልብ ነው የምናመሰግነው። እግዚአብሔር ያክብራችሁ። ዝግጁ ናችሁ አይደለ? ዛሬ አሪፍ እንግዶች አሉ። ማማል ሲቀርቡ ነው የምናውቀው። የተመልካቹ እንግዲህ ጭብጨባ እንዲሞቅ ያለው አንድም ቻኖሊ ኑድልስ ከዚህ ጀርባ አለ። ቻኖሊ እሁድ ነው፣ መፋዘዝ የለም። እንዴት ነው? ቀኝት አይደል? እንዴ ተመልካቾች እንዴት ነው? ከመልእክቶች በኋላ እንመለሳለን።